ኦሪት ዘፍጥረት ምዕራፍ 35 እግዚአብሔርም ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ፣ በዚያም ኑር። ከወንድምህ ከዔሳው ፊት በሸሸህ ጊዜ ለተገለጠልህ ለእግዚአብሔር መሠዊያን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶችን አማልክት ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ። ተነስተንም ወደ ቤቴል እንውጣ። በዚያም በመከራዬ ጊዜ ለሰማኝ በሄዱበትም መንገድ ከእኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ። በእጃቸው ያሉትንም እንግዶች አማልክት ሁሉ በጆሮአቸውም ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። ተነስተውም ሄዱ። የእግዚአብሔርም ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። የያዕቆብንም ልጆች ለማሳደድ አልተከተሏቸውም። ያዕቆብም እርሱ ከእርሱ ጋርም የነበሩት ሰዎች ሁሉ በከነዓን ምድር ወዳለችው ወደ ሎዛ መጡ። እርሷም ቤቴል ናት። በዚያም መሠዊያውን ሠራ። የዚያንም ቦታ ስም ኤል ቤቴል ብሎ ጠራው። እርሱም ከወንድሙ ፊት በሸሸበት ጊዜ እግዚአብሔር በዚያ ተገልጦለት ነበርና። የርብቃም ሞግዚት ዲቦራም ሞተች፣ በቤቴልም ከአድባር ዛፍ በታች ተቀበረች። ስሙም አሎን ባኩት ተብሎ ተጠራ። እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶርያ ከተመለሰ በኋላ እንደገና ተገለጠለት፣ ባረከውም። እግዚአብሔርም ስምህ ያዕቆብ ነው፣ ከእንግዲህ ወዲህ ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባል እንጂ አለ። ስሙንም እስራኤል ብሎ ጠራው። እግዚአብሔርም አለው፣ ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛም፣ ሕዝብና የአሕዛብ ማኅበር ከአንተ ይሆናል፣ ነገሥታትም ከጕልበትህ ይወጣሉ። ለአብርሃምና ለይስሐቅም የሰጠኋትን ምድር ለአንተ እሰጣለሁ፣ ከአንተም በኋላ ለዘርህ ምድሪቱን እሰጣለሁ። እግዚአብሔርም ከእርሱ ጋር ከተናገረበት ስፍራ ወደ ላይ ወጣ። ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ። የመጠጥ መሥዋዕትንም በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተናገረበትን ያን ቦታ ቤቴል ብሎ ጠራው። ከቤቴልም ተነሡ፣ ወደ ኤፍራታም ሊደርሱ ጥቂት ሲቀራቸው ራሔልን ምጥ ያዛት፣ በምጡም ተጨነቀች። ምጡም ባስጨነቃት ጊዜ አዋላጂቱ አትፍሪ፣ ይኸኛው ደግሞ ወንድ ልጅ ይሆንልሻልና አለቻት። እርሷም ሳትሞት ነፍሷ በምትወጣበት ጊዜ ስሙን ቢኒኦኒ ብላ ጠራችው። አባቱ ግን ብንያም አለው። ራሔልም ሞተች፣ ወደ ኤፍራታ በምትወስድም መንገድ ተቀበረች። እርሷም ቤተልሔም ናት። ያዕቆብም በመቃብሯ ላይ ሐውልት አቆመ። እርሱም እስከ ዛሬ የራሔል የመቃብሯ ሐውልት ነው። እስራኤልም ከዚያ ተነሣ፣ ድንኳኑንም ከጋዴር ግንብ በስተወዲያ ተከለ። እስራኤልም በዚያች አገር በተቀመጠ ጊዜ ሮቤል ሄደ፣ የአባቱንም ቁባት ባላን ተገናኛት። እስራኤልም ሰማ። የያዕቆብም ልጆች 12 ናቸው። የልያ ልጆች የያዕቆብ በኵር ልጅ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን። የራሔል ልጆች ዮሴፍ፣ ብንያም የራሔል ባሪያ የባላ ልጆችም ዳን፣ ንፍታሌም የልያ ባሪያ የዘለፋ ልጆችም ጋድ፣ አሴር። እነዚህ በሁለቱ ወንዞች መካከል በሶርያ የተወለዱለት የያዕቆብ ልጆች ናቸው። ያዕቆብም ወደ አባቱ ወደ ይስሐቅ አብርሃምና ይስሐቅ እንግዶች ሆነው ወደ ተቀመጡበት ወደ መምሬ ወደ ቂርያት አርባቅ እርሷም ኬብሮን ወደምትባለው መጣ። የይስሐቅም ዕድሜ 180 ዓመት ሆነ። ይስሐቅም ነፍሱን ሰጠ፣ ሞተም። ሸምግሎ ዕድሜንም ጠግቦ ወደ ወገኖቹ ተከማቸ። ልጆቹም ኤሳውና ያዕቆብ ቀበሩት።